አምሮን ባለመጠቀም እሳት ትገባለህ እያለ መጽሐፍ አምሮን የሚጠቀም ከቁርአን የሚጋጭ ነው ይላል። አና አሲፍ ነው። ቁርአን ላይ ትክክለኛና የተሟላ ግንዛቤ የሚኖረን ሐዲስን ጎን ለጎን አብረን እስካስኬድን ድረስ ሐዲስን እንደምትቀበል ግልጽ አድርገህ ተናገር። ወይም ደግሞ እንደተባለውም ከሆነ ሐዲስን ኢንካር ያደረገበት ሱናን ኢንካር ያደረገበትን ነገር አላውቅም አልሰማም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ማብራሪያ ይታወቃል ቁርአን ውስጥ ሳይሆን የእሳቸው ትክክለኛ ንግግሮች። ኡስታዝ ኻሊድ ክብሮም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብሏል። አንተ ጋር የሚማሩም የሆኑ አንተን የሚወዱ ሙስሊሞች ይኖራሉ። እነሱ አንተ የሰራው ነገር ሁሉ ዲን እንዳይመስላቸው ሱና እንዳይመስላቸው ቁርአንና ሐዲስን መነጣጠል ማለት የቁርአንን መልእክት ማዛባት ማለት ነው። ስለዚህ ኻሊድ ክብሮም ይሁን ከሱ ጋር የምትማሩ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። አምሮን ባለመጠቀም እሳት ትገባለህ እያለ መጽሐፍ አምሮን የሚጠቀም ከቁርአን የሚጋጭ ነው ይላል። አና አሲፍ ጅደን እኔ በጣም የማዝነው እንደው ተቀላሽ በህይወት ዘመን የሚያሳዝነኝ ነገር ወኑሪ ለዚ አንዘልና ብርሃን አውርደናል ብሎ አላህ ሲያበቃ ጨለማ ውስጥ መሆናችን። ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም በዚህ መጽሐፍ ውስጥ የእናንተ ሌጋሲ የእናንተ ክብር ማዕረግ ከፍታ አለበት አለ። ከፍታ የሚያጎናጽፍን መጽሐፍ አላህ ሰጥቶን ሲያበቃ ዝቅጠት ውስጥ መሆናችን እታች መሆናችን የስልጣኔ ሁሉ ምንጭ ሆኖ መጽሐፍ ተሰጥቶን ኋላ መቅረታችን ብርሃን ውስጥ ብርሃን የሚሰጥ መጽሐፍ ኖሮን ጨለማ ውስጥ መሆናችን። ኡስታዝ ኻሊድ ክብሮም በተመለከተ ብዙ ነገር እየተመለከታችሁ እየሰማችሁም ነው። በተለይ ደግሞ በሲራ የቁርአን ጥናት ማዕከል ብሎ በከፈተው መድረሳ ላይ የሚያደርጋቸው የማስተማር ዘዴዎችን በተመለከተ ትክክል ያልሆኑ ጉዳዮች እንዳሉ መረጃዎችን እያወጡ ወንድሞች እየሰሩበት ነው። በዋነኝነት ኡስታዝ ኻሊድ ክብሮም እየተወቀሰበት ካለው ነገር ውስጥ በሲራ ብሎ በከፈተው የቁርአን ጥናት ማዕከል በሚያስተምርበት ጊዜ ቁርአንን ለማስተማርና መልእክቱን ለማስተላለፍ የሚጠቀመው ቁርአንን ብቻ እንደሆነ የሚገልጽበት የተለያዩ ጽሁፎችን አሰራጭቷል። እነዚህ ጽሁፎች አንዳንድ ወንድሞች ጋር ደርሶ ይህ ነገር ስህተት እንደሆነ እየገለጹ ነው። በእርግጥም ቁርአንን ለመረዳትና የቁርአን መልእክት ለማብራራት ለማስተላለፍ በቁርአን ብቻ እብቃቃለሁ የሚለው አነጋገር በጣም የተሳሳተና ብሎም ደግሞ መስመር ሊያስተን የሚችል ጉዳይ ነው። ምክንያቱም በመጀመሪያ አላህ Subhanahu Wa Ta'ala ይህንን ቁርአን ሲያወርድ ማብራራቱን በተመለከተ በግልጽ የቁርአን አንቀጽ ለነብዩ ሰለላሁ ዐለይሂ ወሰለም እንደሰጣቸው ሁላችንም የምናውቀው ነው። يقول الله تعالى وأنزلنا إليك الذكر لتبين للناس ما نزل إليهم ይህንን ቁርአን ወደ አንተ አወረድነው ለሰዎች የተወረደላቸውን ነገር ልታብራራላቸው ይላል። ያው የነብዩ ሰለላሁ ዐለይሂ ወሰለም ማብራሪያ ይታወቃል ቁርአን ውስጥ ሳይሆን የእሳቸው ትክክለኛ ንግግሮች ተግባሮቻቸው የተዘገቡበት ትክክለኛ የሆኑ ሐዲሶች ናቸው። ስለዚህ ባጭሩ ቁርአንና ሐዲስን የአላህን ንግግርና የነብዩ ሰለላሁ ዐለይሂ ወሰለም መልእክት መካከል መለየት አንዱን እቀበላለሁ አንዱን አልቀበልም ማለት ይሄ በአላህና በመልእክተኛው መካከል መለየት ነው። ትልቅ ፈሳድን ብልሽትን የሚያመጣ የሆነ ተግባር ነው። ይህንን የሚያደርግ አካል ሌላ አይደለም ተፍሪቁን በይነ አላሂ ወረሱሊሂ በአላህና እሱ በላከው መልእክተኛ መካከል መለየትና መነጠል ነው። አላህ ይጠብቀንና አላህ ራሱ ይሄ ተግባር የአማኞች ሳይሆን የካሃዲያኖች በእሱ የካዱ ሰዎች ተግባር እንደሆነ ነው የገለጸልን። ሱረቱ ኒሳ ላይ አላህ ምን ይላል? ኢነለዚነ የክፍሩነ ቢላሂ ወሩሱሊሂ ወዩሪዱነ አን ዩፈርቁ በይነ አላሂ ወሩሱሊሂ ወየቁሉነ ኑእሚኑ ቢባዕድ ወነክፍሩ ቢባዕድ ወዩሪዱነ አን የተኺዙ በይነ ዛሊከ ሰቢላ እነዛ በአላህና በመልእክተኛው የሚክዱ ሰዎች በአላህና በመልእክተኞቹ መካከል መለየትን መለያየትን ይፈልጋሉ ይላል። ከዛም ምን ይላሉ? በከፊሉ እናምናለን በከፊሎቹ ደግሞ እንክዳለን ይላሉ። በዚህም መካከል የራሳቸው የሆነን መንገድ መያዝን ይፈልጋሉ ይልና ታላቅ ዛቻን ዛተባቸው። እነዚህ ሰዎች በእርግጥም እነሱ ናቸው ከሃዲዎቹ ይልና ወአተድና ሊልካፊሪና አዛበን ሙሂና ለካሃዲያንም አዋራጅ የሆነ ቅጣትን አዘጋጅተንለታል ይላል አላህ Subhanahu Wa Ta'ala። ስለዚህ በመጀመሪያ ደረጃ የአላህን መልእክት እንደምንቀበለው ሁሉ የረሱል አለይሂ ሰላቱ ወሰላምን መልእክትም እንቀበላለን። ይህንን መልእክት ሳስተላልፍ ኡስታዝ ኻሊድ ክብሮም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብሏል እያልኩ አይደለም። እንደዚህ ያለበትን አጋጣሚ አልሰማሁም አላውቅም። ነገር ግን ወንድሞች የሚያስተምርበት ጽሁፍ ነው ብለው ካወጡበት ነገር ውስጥ የነብዩን ሰለላሁ ዐለይሂ ወሰለም ሱና ኢንካር የማድረግ ሐዲስን የማይቀበሉ አይነት ሰዎች እነሱ ሹብሃ ማምታቻ እንደ ገባበት የሚያመላክቱ ነገሮች አሉ። ይህም በመሆኑ በመጀመሪያ ደረጃ ለማንም አይደለም ለራሱ ትልቅን ጥንቃቄ ሊያደርግ ይገባል። በግልጽ ግን ሐዲስን ኢንካር ያደረገበት ሱናን ኢንካር ያደረገበትን ነገር አላውቅም አልሰማሁም። ስለዚህ በግልጽ ሙንኪሩ ሱናን ተቃዋሚ የነብዩን ሐዲስ የማይቀበል ብለን ልንፈርድበት አንችልም። እንደዚህ አይነት የሚያመላክቱ ነገሮች ግን እየታዩበት ነው። እሱም ይሁን ኡስታዝ ኻሊድ ክብሮም ይሁን ከሱ ጋር የምትማሩ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። እንደዚህ አይነት መርዘኛ አስተምሮት ቀርስ ያለን የሚገባብን በተለይ ደግሞ ራሱን ወደ
ወደ ሐዲስ ትምህርት ላይ ያላስጠጋ ከሆነ ለዚህ አይነት በሽታ ተጋላጭ መሆኑ ሰፊ ነው የሚሆነው። ኡስታዝ ኻሊድ ክብሮም እንደሚታወቀው በቁርአን ላይ ነው ረጅም ጊዜ ያሳለፈው። ነገር ግን በአገሩ ላይ እንኳን ሐዲስን የሚያስተምሩ ታላላቅ ዑለሞች ከመኖራቸው ጋር ወደ እነሱ ጠጋ ብሎ የነብዩ ሐዲስስ ምንድነው የሚለውን ነገር ለማወቅ አልደፈረም። የነብዩን ሐዲስ ዑለሞች ጋር ጠጋ ብሎ ቢማር ኑሮ እንደዚህ አይነት ዛሬ የምናያቸው ነገሮች አይከሰቱም ነበር። አንዳንድ ሙኻለፋቶች ነብዩ ሰለላሁ ዐለይሂ ወሰለም በግልጽ የተቃወሙትን ነገር ቀለል አድርጎ መመልከት ምናምን እንደዚህ አይነት ነገር የሚመጣ ሱናቸውን መንገዳቸውን በትክክል ያለመገንዘብ ሁኔታ ነው። ቁርአን ላይ ትክክለኛና የተሟላ ግንዛቤ የሚኖረን ሐዲስን ጎን ለጎን አብረን እስካስኬድን ድረስ ነው። አለበለዚያ ለቁርአን ያለን እምነት ጎደሎ ነው የሚሆነው። ቁርአን ላይ ወደኛ የመጡልን መልእክቶች በሁለት አይነት እናያቸዋለን። አንደኛ በዝርዝር እያንዳንዱ ነገር የተነገረን አለ። ሁለተኛ ደግሞ በጥቅል የመጡ ነገሮች አሉ። በዝርዝር የመጡ ጉዳዮችን ችግር የለውም። ጥቅላዊ ጉዳዮችን ግን ማብራራት የሚፈልጉ ጉዳዮችን ግን ነብዩ ሰለላሁ ዐለይሂ ወሰለም ያብራሩበት ሁኔታ ስላለ እነዛን ነገሮች ወደ ሐዲስ ወደ እሳቸው ንግግር ካልተመለስነ ማናገኛቸው በጣም ብዙ ጉዳዮች አሉ። ወዴትም ሳንሄድ ከመጀመሪያው እንነሳና ሶላታችንን በተመለከተ አላህ Subhanahu Wa Ta'ala ቁርአን ላይ ሶላትን ስገዱ ወአቂሙ ሶላህ ሶላትን ስገዱ ብሎ አዘዘ እንጂ ዙሁር ስገዱ፣ አሱር ስገዱ፣ መግሪብ ስገዱ፣ ስትሰግዱ ሩኩዕ አድርጉ፣ ከሩኩዕ ተነሱ፣ እንደዚህ አድርጉ እያለ ሶላት ምን መስገድ እንዳለብንና ሶላታችን ውስጥ ምን አይነት እንቅስቃሴን ምን ማለት እንዳለብን አልነገረንም። ይህንን ማናብራራልን ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው። ጾማችንን በተመለከተ ጾም እንጾም አለን እንጂ አላህ እንዴት እንደምንጾም ምን ነገሮች እንደሚያስፈጥሩብን ምን አይነት ነገሮች መጠንቀቅ እንዳለብን ቁርአን ላይ አልተጠቀሰልንም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አብራርተው በዝርዝር ነግረውናል። ይህንና መሰል ቁርአን ከሐዲስ የሚፈልጋቸው ጉዳዮች አሉ። ስለዚህ ቁርአንና ሐዲስን መነጣጠል ማለት የቁርአንን መልእክት ማዛባት ማለት ነው። እነዚህና የተለያዩ ጉዳዮች አሉ። ስለዚህ ኡስታዝ ኻሊድ ክብሮም ጠጋ ብለህ ኡስታዞች ጋር መሸይኾች ዑለሞች ጋር ያለውን ነገር ብትወያይ ማስተካከል ያለብህን ነገር ብታስተካክል ኡማውን ይበልጥ መጥቀም የምትችልበት ነገር ሊፈጠር ይችላል። አለበለዚያ በእንደዚህ አይነት ነገሮች ከምታስተካክለው ይልቅ የምታበላሻቸው ነገሮች በጣም ይበዛሉ። ስለዚህ በግልጽ ሐዲስን አልቀበልም ያለበት ምንም አይነት መረጃ ስለሌለ ወደ እነዚህ ቁርአንዮች ወይም ደግሞ ሙንኪሩ ሱና በሚባሉ ጀማዓዎች ወደ እነሱ ማስጠጋት የለብንም፣ ልንጠነቀቅ ይገባል። በግልጽ ከሱ ይህንን ነገር እስካላገኘንና እስካላየን ድረስ ማለት ነው። ዑለሞች ጋር ሹራ ማድረጉ በጣም ኸይር ነው። አላህ Subhanahu Wa Ta'ala ወአምሩሁም ሹራ በይነሁም ብሏል። መመካከር፣ በእንደዚህ አይነት ጉዳዮች ላይ እየተመካከሩ ዑለሞች ጋር መቀጠል ያስፈልጋል። ሌላው ምንድነው እንደሚታወቀው ሐዲስ ጋር ያለህ ግንኙነት ትንሽ ራቅ ያለ ስለሆነ አንዳንድ ስህተቶችን እየተሳሳትክ ያለህበት ሁኔታ ስላለ ስህተቶችህን ሚዲያ ላይ በማስረጃ ግልጽ እያደረግነ እንሄዳለን። ምክንያቱም አንተ ጋር የሚማሩም የሆኑ አንተን የሚወዱ ሙስሊሞች ይኖራሉ። እነሱ አንተ የሰራኸው ነገር ሁሉ ዲን እንዳይመስላቸው ሱና እንዳይመስላቸው አንዳንድ ስህተቶችን በተለይ ሚዲያ ላይ የምትለቃቸውን ነገሮች በማስረጃ ግልጽ እያደረግነ የምንሄድ ይሆናል። ሰዎችን ጥርጣሬ ላይ የሚጥርና የሚያወዛግብን ነገር ደግሞ ግልጽ ማድረግ ከአንድ ሙእሚን የሚጠበቅ ተግባር ነው። ለምሳሌ ሐዲስን አትቀበልም፣ ሐዲስን ትቃወማለህ እየተባለ እያስጠጉህ ነው። ስለዚህ ይሄ ነገር አንተን እንደማይወክልህ ሐዲስን እንደምትቀበል ግልጽ አድርገህ ተናገር። ወይም ደግሞ እንደተባለውም ከሆነ በግልጽ አቋምክን ታሳይና ከዛም በኋላ አንተም ላቋምህ በማስረጃ ትናገራለህ። እኛም ደግሞ ይህ አቋም ስህተት እንደሆነ በማስረጃ ግልጽ እያደረግነ የምንሄድ ይሆናል። ሌሎች ጉዳዮችንም ከማስረጃ ጋር እያያዝነ እየተራረምነ የምንሄድበት ነገር ነው የሚኖረው። እያንዳንዱን ነገር በቁርአን በሐዲስ በሰለፎች ንግግር ግልጽ አድርገን ትክክለኛውን ጦሪቅ የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና እያብራራን የምንሄድ ይሆናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።